እሺ ደህና መጣችሁ። ዛሬ ትምህርታችን እንግዲህ ሌት የሚል ነው። ሌት የእንግሊዝኛ ቃል ሌት የሚል ነው። ሌት በእንግሊዝኛ አረፍተ ነገር ውስጥ ስንጠቀም በአማርኛ ምን ማለት እንደሆነ ዛሬ ፍትፍት አድርጌ ነው ማስተምራችሁ። ፍትፍት አድርጌ ብዙ ትርጉም አለው፣ እንመጣበታለን። ወደ አረፍተ ነገር አገባቡ ስንመጣ በተለያየ ቃላት ሲገነባ የተለያዩ ፕሮናውኖችን ስንጠቀም ሌት ምን አይነት ትርጉም እንደሚሰጠን በደንብ ታያላችሁ። ከዚህ በኋላ ሌትን ቀስ በቀስ ደረጃ በደረጃ ምን ማለት እንደሆነ ትረዳላችሁ ማለት ነው። ስለዚህ በቀጥታ አሁን ወደ ትምህርቱ እንገባለን። ሚኒንግ ኦፍ ሌት። ሌት የሚለው ትርጉሙ ምንድን ነው? ሌት has several meanings in English depending on how it is used። ከምንጠቀምበት የአረፍተ ነገር አገነባብ አንጻር ከምንናገረው የንግግር አይነት አንጻር ሌት የሚለው ቃል የተለያየ ትርጉም ሊሰጠን ይችላል ማለት ነው። ሜን ሚኒንግስ ኦፍ ሌት፣ የሌት ዋና ዋና ትርጉሞችን ቀስ በቀስ እያየን እንሄዳለን ማለት ነው። አለው ለማድረግ ለምሳሌ አለው ማለት መፍቀድ። ሌት የሚለው ቃል መፍቀድ የሚለውን ትርጉም ይሰጠናል። ፐርሚት ወይም አለው የሚለውን ትርጉም ይሰጠናል። ኤግዛምፕል በምሳሌ ስናየው ሌት ሚ ጎ። አንድ ሰው ሌት ሚ ጎ ሲል ምን ማለቱ ነው? እንዲሄድ ፍቀድ ማለቱ ነው። በአንድ በኩል እንዲሄድ ፍቀድልኝ፣ እንዲሄድ ፍቀጅልኝ፣ እንዲሄድ ፍቀዱልኝ። እነዚህ ሶስቱንም በአንድ አረፍተ ነገር ሌት ሚ ጎ በሚለው ሶስቱንም ሰዎች ሊጠይቅ ይችላል ማለት ነው። እንዲሄድ ፍቀዱልኝ፣ እንዲሄድ ፍቀጅልኝ፣ እንዲሄድ ፍቀድልኝ። ሌት ሚ ጎ አንዱ ይሄ ነው። ሌላው ከዚህ በፊት እናንተም እኔም ስጠቀም ሌትን ስንጠቀም የነበረው ሌት ሚ ጎ ስንል ልሂድ ለማለት ነው። አሁንም ነው ሊሆን ይችላል፣ ልሂድም ለማለት ይሆናል። ከልሂድም ከሚለው ትርጉም ባሻገር ቅድም ያልኳቸውን እንዲሄድ ፍቀድልኝ፣ እንዲሄድ ፍቀጅልኝ፣ እንዲሄድ ፍቀዱልኝ የሚለውን ትርጉም ይሰጠናል ማለት ነው። ሌት ለሰጀሽን ለመስጠት ለምሳሌ ሊጠቅመን ይችላል። ሌት ብቻውን ስናየው ቃሉ የእንግሊዝኛ እን የሚለውን ትርጉም ይሰጠናል። እንሂድ የምትለዋ ቃል ሌት የሚለውን የእንግሊዝኛ ትርጉም አለው ማለት ነው። እንሂድ፣ እንድንሰራ ፍቀድልን፣ እንድንሰራ ፍቀጂልን፣ እንድንሰራ ፍቀዱልን ብለን ብንናገር እንድን የሚለውን ትርጉም ይሰጣል ማለት ነው። ሌታስ ጎ ብንል እንሂድ ማለታችን ነው። ሌታስ ጎ ብዬ ስል ለአንድ ሰውም ለሁለት ሰውም ለወንድም ለሴትም በተናጠል እንሂድ ብዬ ስጠይቅ ሌታስ ጎ ብዬ እላለሁ ማለት ነው። ሌትስ ጎ ስናሳጥነው ደግሞ ኮንትራክትድ ፎርሙ ሌትስ ጎ የሚለውን ትርጉም ይሰጣል ማለት ነው። ሌታስ ስቴዲ። ሌላ ምሳሌ ለሰጀሽን ሌታስ ስቴዲ፣ እናጥና፣ እንማር። ሌትስ ስቴዲ የሚለውንም ትርጉም ይሰጣል ማለት ነው። ሌትስ ስቴዲ ስንል እንማር፣ እናጥና ለማለት ይሆናል ማለት ነው። ለሪኩዌስት ወይም ለኦፈር ደግሞ ይጠቅመናል። እባክህ ፍቀድ፣ የሚለውን ትርጉም ይሰጣል ማለት ነው። ሌት ሚ ሄልፕ ዩ ልርዳህ፣ ሌት ሚ ሄልፕ ዩ ልርዳችሁ፣ ሌት ሚ ሄልፕ ዩ ልርዳሽ የሚለውን እንግሊዝኛ ለመናገር በአማርኛ ትርጉሙ ሌት ሚ ሄልፕ ዩ ስንል ልርዳ፣ ልርዳሽ፣ ሌት ሚ ሄልፕ ዩ ስንል ልርዳ፣ ልርዳሽ፣ ልርዳችሁ ለሶስቱም ይሆናል ማለት ነው። ዩ ስለሆነ ዩን ከዚህ በፊት በደብሊውኤች ኩዌስችን ውስጥ ስንጠቀም ለሶስቱም ፕሮናውኖች እንደሚጠቅም አይተናል። አሁንም እዚህም እንደዚሁ ሌት ሚ ሄልፕ ዩ ስንል ልርዳ፣ ልርዳሽ፣ ልርዳችሁ ለማለት ይሆናል ማለት ነው። ሚ የሚለው አንድ ሰው ነው የሚወክለው። ሌት ሚ ሄልፕ ዩ ስል እኔ ነው የሚወክለው። እናንተም ሌት ሚ ሄልፕ ዩ ስትሉ ራሳችሁን ወክላችሁ ነው የምትናገሩት ማለት ነው። ሌት ሚ ሄልፕ ዩ ልርዳ፣ ልርዳሽ፣ ልርዳችሁ። ለኮማንድ ደግሞ ስንጠቀም ሶፍት የሆነ ወይም ለስለስ ያለ ትዕዛዝ ለመስጠት ስንጠቀም ሌትን እንዲህ አድርግ፣ እንዲሄድ አድርግ፣ እንዲሰራ አድርግ፣ እንዲህ የሚለውን ትርጉም ይሰጣል ማለት ነው። ሌት ኤግዛምፕል
ሌት ሂም ካም እንዲመጣ አድርግ። እዚህ ውስጥ እንዲህ የሚለውን ትርጉም ይሰጣል ማለት ነው። ሌት ሂም ካም እንዲመጣ አድርግ። ሌት ሂም ካም እንዲመጣ አድርግ። ሌት ሂም ካም እንዲመጣ አድርግም ሊሆን ይችላል። እንዲመጣ አድርግም ሊሆን ይችላል። ለሶስቱም እንዲመጣ አድርግ፣ እንዲመጣ አድርጊ፣ እንዲመጣ አድርጉ ሌት ሂም ካም ይሆናል ማለት ነው። ፎር ኤክስፕሬሽን ለኤክስፕሬሽን ላገላለጽ እኔ የሚል እናድርግ፣ እንዲህ እናድርግ ብለን ለመናገር ስንፈልግ በምሳሌ ደረጃ ሌትስ ጎ እንሂድ። አሁን እዚህ እን የሚለውን ትርጉም ይሰጣናል ማለት ነው። ሌትስ ኮንቲኒው። ሌት ፎር ፐርሚሽን ፍቃድ ለመጠየቅ ደግሞ ስትራክቸሩ ሌት ፕላስ ኦብጀክት ፕላስ ቨርብ ይሆናል ማለት ነው። ሌት የሚለው ቃሉ ነው። ኦብጀክት ያው የድርጊቱ ተቀባይ ነው። ቨርብ ደግሞ ግሱ ነው፣ የድርጊቱ ቃል ነው። ኤግዛምፕል ሌት ሚ ጎ እንዲሄድ ፍቀድልኝ። ሌት ሚ ጎ እንዲሄድ ፍቀጂልኝ። ሌት ሚ ጎ እንዲሄድ ፍቀዱልኝ። ለሶስቱም ይሆናል ማለት ነው። እዚህ ትምህርት ውስጥ የምታገኙት ሶስቱንም አባባሎች ለመናገር የሚጠቅም መሆኑን ትረዱታላችሁ። አንድ ነጠላ ብቻውን ሳይሆን ሌት ሚ ጎ እንዲሄድ ፍቀድልኝ፣ ሌት ሚ ጎ እንዲሄድ ፍቀጂልኝ፣ ሌት ሚ ጎ እንዲሄድ ፍቀዱልኝ የሚለውን ሶስቱንም ለመናገር ይጠቅመናል። በመቀጠል ሌት ሂም ስፒክ እንዲናገር ፍቀድ። ሌት ሂም ስፒክ እንዲናገር ፍቀጂ ወይም ፍቀጂለት። ሌት ሂም ስፒክ እንዲናገር ፍቀዱለት። ለሶስቱም ይሆናል ማለት ነው። ሌት ሄር ወርክ እንድትሰራ ፍቀድ። ሌት ሄር ወርክ እንድትሰራ ፍቀዱ። ሌት ሄር ወርክ እንድትሰራ ፍቀጂ። ለሶስቱም ይሆናል ማለት ነው። ሌት ዘም ፕሌይ ሌት ዘም ፕሌይ እንዲጫወቱ ፍቀድ። ሌት ዘም ፕሌይ እንዲጫወቱ ፍቀጂ። ሌት ዘም ፕሌይ እንዲጫወቱ ፍቀዱ። በተመሳሳይ መንገድ ለሶስቱም ይሆናል። ሌት ዘ ቻይልድ ስሊፕ ልጁ እንዲተኛ አድርግ ወይም ፍቀድ። ሌት ዘ ቻይልድ ስሊፕ ልጁ እንዲተኛ ፍቀዱ። ሌት ዘ ቻይልድ ስሊፕ ልጁ እንዲተኛ ፍቀጂ። በተመሳሳይ መንገድ ነው። ቬሪ ኢንተረስቲንግ ወርድ ሌት ለሰጀሽን ስትራክቸሩ ሌትስ ፕላስ ቨርብ ሌት ቃሉና ሌታስ ማለት ነው። ሌት ስንል ኮንትራክትድ የሆነ ሌታስ ነው። ሌታስ እኛ ራሳችንን ሆነን ስንናገር ሌታስ እንዲህ እናድርግ ብለን ስንናገር ማለት ነው። እንዲህ ለማለት ያገለግለናል ማለት ነው። ሌት ስቴዲ እንግሊሽ እንግሊዝኛ እንማር። አሁን እዚህ ጋር እን የሚለውን ትርጉም ይሰጠናል። ሌታስ ስቴዲ እንግሊሽ እንግሊዝኛ እናጥና። እንግዲህ ከሁለት እና ከዛ በላይ ሆነን የሆነ ነገር ለመናገር ስንፈልግ አንድ ሰው ሆኖ ለምሳሌ የተለያዩ ሰዎችን እያመለከተ እንግሊዝኛ ለመማር መፈለጉን ለማሳየት ሌትስ ስቴዲ እንግሊሽ ይላል ማለት ነው። ሰጀሽን ነው። ሌትስ ስቴዲ እንግሊሽ እንግሊዝኛ እንማር። ሌትስ ኢት እንብላ። ሌትስ ወርክ ቱጌዘር በጋራ እንስራ ወይም አብረን እንስራ። ሌትስ ስታርት ናው አሁን እንጀምር። ሌትስ ስታርት ናው ሌታስ ስታርት ናው ማለት ነው። ሌትስ ኮንትራክትድ ፎርም ኦፍ ሌታስ የሌታስ ኮንትራክትድ ፎርም ነው ሌትስ የሚለው ማለት ነው። ሌትስ ፎር ሪኩዌስት ጥያቄ ለመጠየቅ ደግሞ ሌትስ እንጠቀማለን ማለት ነው። ስትራክቸር ሌት ሚ ፕላስ ቨርብ ኤግዛምፕል ሌት ሚ ሄልፕ ዩ ልርዳ። ሌት ሚ ሄልፕ ዩ ልርዳሽ። ሌት ሚ ሄልፕ ዩ ልርዳችሁ የሚለውን ትርጉም ይሰጠናል። ቅድም እንዳየነው ሌት ሚ ኤክስፕሌን ልግለጽ። ሌት ሚ ኤክስፕሌን ልግለጽ። እንዲገልጽ ፍቀዱልኝም ሊሆን ይችላል። እንዲገልጽ ፍቀጂልኝም ሊሆን ይችላል። እንዲገልጽ ፍቀድልኝም ሊሆን ይችላል። ሌት ሚ ኤክስፕሌን እንዲገልጽ ፍቀድልኝ፣ ፍቀጂልኝ፣ ፍቀዱልኝ። ለሶስቱም ይሆናል። ልግለጽም ይሆናል። ልግለጽም ይሆናል። ይህንን ነው አብዛኛው ሰው የሚረዳው። ልርዳህ፣ ልግለጽ የሚለውን ይህን ብቻ ነው የሚረዳው እና እነዛንም ነገሮች ሊያካትት እንደምንችል በዚህ ትምህርት የተለየ ነገር ሰፋ አድርገን የምንማረው ይህንን ነው። ሌት ሚ ትራይ ልሞክር። እንዲሞክር ፍቀድልኝም ሊሆን ይችላል። እንዲሞክር ፍቀዱልኝም ሊሆን ይችላል።
እንዲሞክር ፍቀጂልኝም ሊሆን ይችላል። ነገር ግን ከዚህ በፊት ሁላችንም ይህን አረፍተ ነገር የምንረዳው ልሞክር፣ ልግለጽ፣ ልረዳ፣ ልርዳህ የሚሉትን ነገሮች በአንድ አይነት እይታ ብቻ ነበር ስናይ ነበረው አብዛኞቻችን። ሌት ሚ ሲ ልይ። አሁን እዚች ጋር እንዳይ ፍቀድልኝ፣ እንዳይ ፍቀጂልኝ፣ እንዳይ ፍቀዱልኝም ሊሆን ይችላል። ሌት ሚ ሲ ግን እዚህ ጋር ልይ የሚልም ሊሆን ይችላል። ያው ከዚህ በፊት እንደተረዳ ነው። ሶ በሰፊው ይሄ ትምህርት የሚጠቅመን እነዚህ ነገሮች በሙሉ ለመናገር በተመሳሳይ ቃል መናገር እንደምንችል ያስተምረናል ማለት ነው። ሌት ሚ ቲንክ፣ ላስብ፣ እንዳስብ ፍቀድልኝ፣ እንዳስብ ፍቀጂልኝ፣ እንዳስብ ፍቀዱልኝ ሊሆን ይችላል ማለት ነው። ሌት ሚ ቲንክ። ሌት ፎር ጊቪንግ ኢንስትራክሽንስ፣ ኢንስትራክሽን ለመስጠት ደግሞ ሌት ይጠቅመናል። እንደገና መመሪያ ለመስጠት የስራ መመሪያም ሊሆን ይችላል፣ የተለያዩ መመሪያዎችም ሊሆኑ ይችላሉ። መመሪያ ለመስጠትም ይሄ ሌት የሚለው ቃል ይጠቅመናል። ብዙ ጥቅም ነው ያለው። ቬሪ ኢንተረስቲንግ ወርድ። ሌት ፕላስ ኦብጀክት ፕላስ ቨርብ። ሌት ቃሉ ፕላስ ኦብጀክት የቃሉ የድርጊቱ ተቀባይ ፕላስ ቨርብ ግሱ የድርጊቱ ቃል ማለት ነው። ኤግዛምፕል ሌት ሂም ዱ ዘ ወርክ። ስራውን እንዲሰራ አድርግ፣ ስራውን እንዲሰራ አድርጊ፣ ስራውን እንዲሰራ አድርጉ። ለሶስቱም ይሆናል ማለት ነው። ቬሪ ኢንተረስቲንግ። ሶ በዚህ ትምህርት እንግዲህ እነዚህ ነገሮች ከዚህ በፊት በአንድ መንገድ የነበረው ነገር በብዙ መንገድ ማለት እንደምንችል እንረዳለን ማለት ነው። ሌት ሂም ዱ ዘ ወርክ፣ ስራውን እንዲሰራ አድርግ። ሌት ሂም ዱ ዘ ወርክ፣ ስራውን እንዲሰራ አድርጊ። ሌት ሂም ዱ ዘ ወርክ፣ ስራውን እንዲሰራ አድርጉ። ለሶስቱም ሊሆን ይችላል ማለት ነው። ሌት ሄር ክሊን ዘ ሩም፣ ክፍሉን እንድትጠርግ አድርግ። ሌት ሄር ክሊን ዘ ሩም፣ ክፍሉን እንድትጠርግ አድርጉ። ሌት ሄር ክሊን ዘ ሩም፣ ክፍሉን እንድትጠርግ ወይም እንድታጸዳ አድርጉ የሚለውንም ሶስቱን አይነት ትርጉም ሊሰጠን እንደሚችል እዚህ ጋር እንማራለን ማለት ነው። ሌት ዘም ፊኒሽ ኢት፣ እንዲጨርሱ አድርግ። ኢት የሚለው ፕሮናውን ነው። ኢት ለእቃ፣ ለነገሮች፣ ለእንስሳ። ሌት ዘም ፊኒሽ ኢት። ለምሳሌ ሰዎች ቤት እየሰሩ ሲሆን ኮንትራት ወስዶ እየሰሩ ሲሆን አንድን ሰው እንዲጨርሱት አድርግ ተብሎ ኢንስትራክሽን ሲሰጠው ወይም መመሪያ ሲሰጠው ሌት ዘም ፊኒሽ ኢት፣ እንዲጨርሱት አድርግ ተብሎ ኢንስትራክሽን መመሪያ ይሰጠዋል ማለት ነው። ሌት ዘም ፊኒሽ ኢት፣ እንዲጨርሱት አድርግ። ለሁለትና ከዛ በላይ ለሆኑ ሰዎች ደግሞ ሌት ዘም ፊኒሽ ኢት ለማለት እንዲጨርሱት አድርጉ። ለሴት ደግሞ እንዲጨርሱት አድርጊ ለማለት ይህንኑ አረፍተ ነገር እንጠቀማለን። ሌት ዘም ፊኒሽ ኢት፣ እንዲጨርሱት አድርጊ የሚለውን ቃል እንጠቀማለን ማለት ነው። ሌት ዘ ድራይቨር ስቶፕ፣ ሌት ዘ ድራይቨር ስቶፕ፣ ሌት ዘ ድራይቨር ስቶፕ፣ ሾፌሩ እንዲያቆም አድርግ። ሌት ዘ ድራይቨር ስቶፕ፣ ሾፌሩ እንዲያቆም አድርጉ። ሌት ዘ ድራይቨር ስቶፕ፣ ሾፌሩ እንዲያቆም አድርጊ ሊሆን ይችላል ማለት ነው። ለኔጋቲቭ ፎርም፣ ለኔጋቲቭ ፎርም ስትራክቸር ዶንት ሌት ፕላስ ኦብጀክት ፕላስ ቨርብ። ዶንት ሌት ስንል ቅድም ሌት እንዳደርግ፣ እንዲያደርግ፣ እንድታደርግ፣ እንዲያደርጉ የሚል ትርጉም ነበረው ሌት ለብቻው። አሁን ደግሞ ሌት ዶንት ሌት እንዳያደርጉ፣ ዶንት ስላለው እንዳያደርጉ። ዶንት ሌት ፕላስ ኦብጀክት ፕላስ ቨርብ። ኤግዛምፕል ዶንት ሌት ሂም ጎ። ቅድም ነበር ያልነው ሌት ሂም ጎ ነበር ያልነው፣ እንዲሄድ ፍቀድለት ነበር ያልነው። ዶንት ሌት ሂም ጎ ስንል ደግሞ እንዲሄድ እንዳትፈቅድለት፣ እንዲሄድ አትፍቀድለት ማለት ነው። እንዲሄድ አትፍቀዱለት፣ እንዲሄድ አትፍቀጂለት፣ እንዲሄድ አትፍቀድለት። ዶንት ሌት ሂም ጎ፣ እንዲሄድ አትፍቀድለት። ዶንት ሌት ሂም ጎ፣ እንድትሄድ አትፍቀጂለት። ዶንት ሌት ሂም ጎ፣ እንዲሄድ አትፍቀዱለት። ለሱ ነው፣ ሂም ስለሆነ ለሱ ነው። አሁን ግን ሰዎቹ የሚፈቅዱለት እነማን ናቸው? እንዳይፈቅዱለት ኢንስትራክሽን የተሰጠው ለማን ነው? ለሱም፣ ለሷም፣ ለነሱ ነው ማለት ነው። ዶንት ሌት ሂም ጎ፣ እንዲሄድ አትፍቀዱለት። ዶንት ሌት ሂም ጎ፣ እንዲሄድ አትፍቀጂለት። ዶንት ሌት ሂም ጎ፣
እንዲሄድ አትፍቀድለት። ቬሪ ኢንተረስቲንግ። ዶንት ሌት ሄር ክራይ፣ እንድታለቅስ አትፍቀድ። ቅድም ለምሳሌ ቢሆን ምንድን ነበር የምንለው? ሌት ሄር ክራይ፣ እንድታለቅስ ፍቀድለት ነው፣ ፍቀድላት ነው። ሌት ሄር ክራይ፣ እንድታለቅስ ፍቀድላት። ሌት ሄር ክራይ፣ እንድታለቅስ ፍቀዱላት የሚለውን ትርጉም ነበር የሚሰጠን በቅድሙ ኬስ። አሁን ኔጋቲቭ ስለሆነ ዶንት ሌት ስንል አትፍቀድላት፣ አትፍቀዱላት፣ አትፍቀጂላት የሚለውን ትርጉም ይሰጣል። ዶንት ሌት ሄር ክራይ፣ እንድታለቅስ አትፍቀጂላት። ዶንት ሌት ሄር ክራይ፣ እንድታለቅስ አትፍቀድላት። ዶንት ሌት ሄር ክራይ፣ እንድታለቅስ አትፍቀዱላት የሚለውን ትርጉም ይሰጣል። በብዙ መልኩ ነው የምንተረጉመው ማለት ነው። ዶንት ሌት ዘም ኢንተር፣ እንዲገቡ አትፍቀድ። ሌት ዘም ኢንተር ብንል ለምሳሌ እንዲገቡ ፍቀድለት ነው፣ ፍቀድላቸው ነው። ዶንት ዜም ነው፣ ዜም ነው ፕሮናውኑ፣ ዜም ነው ኦብጀክቱ። ሌት ዘም ኢንተር፣ እንዲገቡ ፍቀድላቸው ነው። ዶንት ሌት ዘም ከተባለ ደግሞ አትፍቀድላቸው፣ ዶንት ስለሆነ ያለው። ዶንት ሌት ዘም ኢንተር፣ እንዲገቡ አትፍቀድላቸው። ዶንት ሌት ዘም ኢንተር፣ እንዲገቡ አትፍቀጂላቸው። ዶንት ሌት ዘም ኢንተር፣ እንዲገቡ አትፍቀድላቸው። ለሱም አትፍቀድላቸው ማለት እንችላለን። ለሷም አትፍቀድላቸው ማለት እንችላለን። ለእነሱም አትፍቀዱላቸው ማለት እንችላለን። አረፍተ ነገሩ ስንገነባ ዶንት ሌት ዘ ዶግ ካም ኢን፣ ውሻው እንዲገባ አትፍቀዱለት። ዶንት ሌት ዘ ዶግ ካም ኢን፣ ውሻው እንዲገባ አትፍቀጂለት። ዶንት ሌት ዘ ዶግ ካም ኢን፣ ውሻው እንዲገባ አትፍቀድለት ይሆናል ማለት ነው። ዶንት ኔጋቲቭ ነው፣ አፍራሽ ነው። ሌት ኢን ኮማንድ፣ በትእዛዝ ሲሆንስ ለምሳሌ ትእዛዝ ስናዝበት በሌት ኤግዛምፕል ሌት ኢም ካም ኢን፣ እንዲመጣ እንዲገባ ፍቀድ፣ ትእዛዝ ነው። ይሄ አሁን ትእዛዝ ነው። ሌት ኢም ካም ኢን፣ እንዲመጣ ፍቀድለት። ሌት ኢም ካም ኢን፣ እንዲመጣ እንዲገባ ፍቀጂለት። ሌት ኢም ካም ኢን፣ እንዲገባ ፍቀዱለት። በተመሳሳይ ይሄ ኮማንድ ስለሆነ ልዩነቱ እንግዲህ የቃሉ ጠንከር ማለትና ለስለስ ማለት ነው የሚወስነው። ፖላይት እና ስትሪክት የሆነ ኮማንድ ይለያያሉ ማለት ነው። ሌተር ሲት፣ እንድትቀመጥ ፍቀድ ወይም ፍቀድላት። እንድትቀመጥ ፍቀዱላት፣ እንድትቀመጥ ፍቀጂላት ልንል እንችላለን ማለት ነው። በኮማንድ ሲሆን እንግዲህ ጠንከር ይላል። ሌት ዘ ስቱደንትስ አንሰር፣ ተማሪዎች እንዲመልሱ ፍቀድ። ሌት ዘ ስቱደንትስ አንሰር፣ ተማሪዎች እንዲመልሱ ፍቀዱ። ሌት ዘ ስቱደንትስ አንሰር፣ ተማሪዎች እንዲመልሱ ፍቀጂላቸው፣ ፍቀጂላቸው የሚለውን ይሆናል። ይሄ እንግዲህ ፕሉራል ነው፣ ኦብጀክቲቭ ፕሉራል ስለሆነ ፍቀጂላቸው፣ ፍቀድላቸው፣ ፍቀጂላቸው። ሌት ዘ ስቱደንትስ አንሰር፣ ተማሪዎቹ እንዲመልሱ ፍቀጂላቸው። ቬሪ ኢንተረስቲንግ። እየጨረስን ነው። ሪል ላይፍ ዴይሊ ሴንተንስስ፣ በየቀኑ እንግዲህ የምንላቸው ነገሮች። ሌት ሚ ኦፕን ዘ ዶር፣ በሩ ልክፈት። ሌት ሚ ኦፕን ዘ ዶር፣ አሁን ተነስቼ በሩ ልክፈት ብዬ ብናገር ሌት ሚ ኦፕን ዘ ዶር፣ ሌት ሚ በሩን ልክፈት፣ ልክፈት፣ ልክፈት ል የሚለውን ይወክላል። ሜቢ ይሄ ሌት የሚለው አሁን በሩ ልክፈት፣ ልክፈት፣ ልክፈት ል የሚለውን ይወክላል ማለት ነው። ሌት ጎ ቱ ስኩል፣ ወደ ትምህርት ቤት እንሂድ። ሌታስ ማለት ነው። ሌትስ ጎ ቱ ስኩል። ሌትስ የሌታስ ኮንትራክትድ ፎርም ነው። ሌት ሂም ድራይቭ ዘ ካር፣ መኪናውን እንዲነዳ ፍቀድ። ሌት ሂም ድራይቭ ዘ ካር፣ መኪናውን እንዲነዳ ፍቀዱለት። ሌት ሂም ድራይቭ ዘ ካር፣ መኪናውን እንዲነዳ ፍቀዱለት ይሆናል ማለት ነው። ሌተር ኩክ ፉድ፣ ምግብ እንድታበስል ፍቀዱላት። ሌተር ኩክ ፉድ፣ ምግብ እንድትሰራ ፍቀጂላት። ሌት ሄር ኩክ ፉድ፣ ምግብ እንድትሰራ ፍቀዱላት የሚለውን ትርጉም ይሰጠናል። ሌት ዘም ለርን እንግሊሽ፣ ሌት ዘም ለርን እንግሊሽ፣ እንግሊዝኛ እንዲማሩ ፍቀዱላቸው። ዘም ስለሆነ ኦብጀክቱ ፍቀዱላቸው፣ እነሱን ነው የሚገልጸው። ሌት ዘም ለርን እንግሊሽ፣ እንግሊዝኛ እንዲማሩ ፍቀድላቸው፣ ፍቀጂላቸው፣ ለሶስቱም ይሆናል ማለት ነው። ስለዚህ የዛሬው ትምህርታችን ይህን ይመስል ነበር።
ትምህርቱ በጣም ጠቃሚ እንደሚሆንና እንደምትወዱት አልጠራጠርም። በትምህርቱ ላይ ያላችሁን ማንኛውም አስተያየት፣ ማንኛውንም ጥቆማ እንድታደርጉልኝ እጠይቃለሁ። ትምህርቱን ከወደዳችሁ ለጓደኞቻችሁ ሼር በማድረግ የሚለቀቁ ቪዲዮዎች ደግሞ ቶሎ ቶሎ እንዲደርሷችሁ የደወል ምልክቱን በመጫን ለቻናሉ ደግሞ አዲስ ከሆናችሁ ሰብስክራይብ በማድረግ የቻናሌ ቤተሰብ በመሆን እንድትቀላቀሉ በመጋበዝ ለቻናሌ እድገት የእናንተ ተሳትፎ የእናንተ ድጋፍ በጣም አስፈላጊ ስለሆነ ለወደፊቱም የሚያስፈልገውን ነገር ማቅረብ ያለብኝን ይቅረብ የምትሉትን በአስተያየት እንድጽፉልኝ እጠይቃለሁ። Thank you very much. See you.